ጌታቸውና ጻድቃን የአብይ አደገኛ ፈንጆች ናቸው። ደብረጽዮን ጠቅላይ ሚኒስትር አብይ ድምጻቸውን አጥፍተው በዙሪያቸው ያሰባሰቡት ኃይል ለህዋትና ሻቢያ ጥምረት አስጊ መሆኑ እየተነገረ ነው። ኢሳያስ ያልጠበቁት ጉድ መጣ። ጦሩ ሳይታሰብ ወደ አሰብ ተንቀሳቀሰ። የኢሳያስ መንግስት በትጥቅ ለመጣል ይዛተው የቀይ ባህር አፋር ንቅናቄ ከፍተኛ ጦሩን ወደ አሰብ ማንቀሳቀሱን አስታውቋል። ከባሊ ተራሮች ስር ከህዋት ራሳቸውን በጊዜ ያገለሉት ከባድ ሚዛን የፖለቲካ ወታደራዊ ኤሊቶች ከጠቅላይ ሚኒስትር አብይ ጎን መታየታቸው ለመቀለ ከባድ መልእክት ተላልፈበት ክስተት መሆኑ ተሰምቷል። ከወዲያ ማዶ ከኢሳያስ አፈወርቂ ጋር ተባብረው ዳግም 4 ኪሎን ስለመያዝ እያለሙ ያሉት ደብረጽዮን ገብረ ሚካኤል የባሌው ስብሰባ አደገኛ ፈንጂ ነው ስለማለታቸው እየተነገረ ይገኛል። በአሁኑ የመረጃ ሰዓታችን የፕሬዝዳንት ኢሳያስ መንግስት በትጥቅ ለመጣል የዛተው ታጣቂ ኃይል ከፍተኛ ጦሩን ወደ አሰብ ስለማንቀሳቀሱና በኢሳያስ መንግስት በኩል የፈጠረውን ውጥረት ከለን መረጃዎችን በዝርዝር የምናስደምጣችሁ ይሆናል። ሰላም ውድ የሁሉ ዴይሊ ቤተሰቦች እንደምን አላችሁ? ቻናሉን ሰብስክራይብ፣ ላይክ፣ ሼር ያደረጋችሁ እስከ መረጃዎቻችን ፍጻሜ አብራችሁን ቆዩ። ጦሩ ወደ አሰብ እርምጃ መጀመሩ ተሰምቷል። ሻቢያን ለመገርሰስ በትጥቅ የሚንቀሳቀሰው የቀይ ባህር አፋር ዲሞክራሲያዊ ድርጅት ጦሩን ወደ አሰብ አቅጣጫ ማንቀሳቀሱ በኤክስ ማህበራዊ ትስስር ገጹ ላይ አስታውቋል። የአካባቢው የአይን እማኞች እንዳረጋገጡት ከሆነ ወደ አሰብ ከፍተኛ የሆነ ታጣቂ ኃይል ተንቀሳቅሷል ነው የተባለው። የኤርትራ መንግስት በዚሁ አቅጣጫ አለ ብሎ ካሰበው የኢትዮጵያ ስጋት ጋር በተያያዘ ጠንከር ያለ ኃይል ክምችት እንዳደረገ ቀደም ብለው ሲወጡ የነበሩ ዘገባዎች ተመላክተዋል። ይኸው ታጣቂ በዚሁ አቅጣጫ ከኤርትራ መንግስት ጋር ለዓመታት ሲፋለም የቆየ ሲሆን በቀደመው የኢህአዴግ መንግስት ወቅትም ጠንከር ያሉ ወታደራዊ ድጋፎች ያገኝ ነበር ተብሏል። የቀይ ባህር ዳርቻን ተንተርሶ የሚኖረው የአፋር ህዝብ በኢሳያስ አገዛዝ ከፍተኛ ጭቆና እየደረሰበት ነው በሚል ነፍጥ አንግቦ የተነሳው ቡድኑ በአሁኑ ሰዓትም ጦሩን ዳንኪላ ወደ ተባለ የኤርትራ አፋር ግዛት ፍልሚያ ለማድረግ እየተንቀሳቀሰ መሆኑ በኤክስ ገጹ ባሰራጨው ተንቀሳቃሽ ምስል አመልክቷል። ተንቀሳቃሽ ምስሉ ታጣቂ ቡድኑ በሚገባ የተደራጀ ትጥቅ ያለው መሆኑን ያሳያል። አሁን ባለው ሁኔታ የኤርትራ መንግስትን የሚፋለሙ ኃይሎች አሉ። አንደኛው ብርጌድና ሐምዱ የሚባልና መሰረቱን በዲያስፖራ ኤርትራ ያለ የጣለው ኃይል ሲሆን ሌላኛው ደግሞ በነፍጥ እየተንቀሳቀሰ የሚገኘው የቀይ ባህር አፋር ዲሞክራሲያዊ ድርጅት ነው። ባለም አቀፍ ተቃውሞ ላይ የተመሰረተ እንቅስቃሴ ሲያደርግ የቆየው ብርጌድና ሐምዱን ቀይ ባህር ዲሞክራሲያዊ ድርጅት ጋር በጋራ በመሆን ግንባር ፈጥሮ ወደ ነፍጥ ፍልሚያው ለመግባት ከድርጅት ጋር መግባባት ላይ የደረሰ መሆኑን ከዚህ ቀደም ማስታወቅ የሚታወስ ሲሆን ባሳለፍነው ሳምንትም በአዲስ አበባ ወሳኝ ያለውን ስብሰባ መድረጉን አስታውቆ ነበር። የአፋር ህዝብ በኢትዮጵያ በኤርትራና በጅቡቲ የሚኖር ሲሆን የኑሮ መሰረት ያደረገው የባህር ዳርቻን ተንተርሶ ባሉት ምስራቅ አፍሪካ ቀንድ ክፍል ነው። የሚበዛው የአፋር ህዝብ የሚገኘው በኢትዮጵያ ነው። የኤርትራ አፋሮች አሰብን ጨምሮ በቀይ ባህር ዳርቻ የሚኖሩ ሲሆን የፕሬዝዳንት ኢሳያስ አስተዳደር በስጋትነት እንደሚመለከታቸው ነው የሚነገረው። በኤርትራና ኢትዮጵያ መካከል በአሰብ ወደብ ምክንያት ጦርነት የሚቀሰቀስ ከሆነ በሁለቱም ሀገራት የሚገኙ የአፋር ህዝብ አንድነት ከኢትዮጵያ ጎን ቆሞ ሊዋጋ እንደሚገባው የአፋር ህዝባዊ ባለስልጣናት መንፈሳዊ መሪዎች ከሳምንታት በፊት ጥብቅ መልእክት አስተላልፈው ነበር። አፍሪካን ሪፖርት ከተሰኘ የፈረንሳይ መጽሔት ጋር ቆይታ ያደረጉት የቀድሞ የአሰብና አካባቢው አስተዳዳሪ እና የአፋር አብዮታዊ ዲሞክራሲያዊ ግንባር ወርዶፍ መስራች የሆኑት ተደማጭ የአፋር ፖለቲከኞች አሰብም አፋርም የኢትዮጵያ ናቸው ሲሉም አነጋጋሪ አስተያየት አካፍለው ነበር። በሁለቱ መንግስታት መካከል ጦርነት ከተነሳ ከኢትዮጵያ መንግስት ጎን ሆኖ እንደሚዋጋና በሁለቱ ሀገራት ተበትነው ያሉት የአፋር ህዝቦች አንድነታቸውን እንዲያጠናክሩና ከኢሳያስ የጭቆና መዳፍ ነፃ እንዲወጡ እንደሚሰሩ የገለጹት በሀገረ ሁለቱ የአፋር ፖለቲካ መሪዎችና የቀድሞ የአሰብ ከተማ አስተዳዳሪ ከአዲስ አበባ ጎን ለመቆም ግዴታ መሆኑን ማረጋገጣቸው በስፋት ተዘግቦ ነበር። የአፋር ህዝብ ያለ ፍላጎቱ ከሁለት መከፈሉንና በዚህም ምክንያት ዘርፈ ብዙ በደልና ተደራራቢ ችግር እየደረሰበት መሆኑን የገለጹት ፖለቲከኞቹ አሁን ኢትዮጵያና ኤርትራ በአሰብ ወደብ ምክንያት የገቡበት ውጥረት ለአፋር ህዝብ በዘመናት በኋላ በድጋሚ አንድ የሚሆንበት በረከት ይዞ ሊመጣ የሚችል በጎ አጋጣሚ መሆኑን ከገለጹ በኋላ የአፋር ህዝብ በወደም በግድም አንድ መሆን አለባቸው ሲሉ መናገራቸው ይታወሳል። አፍሪካን ሪፖርታውን በኤርትራ ግዛት ውስጥ በሆነው የአፋር ግዛት ውስጥ የተወለዱ የአፋር ባለስልጣንን የቀድሞውን የአሰብ ከተማ አስተዳዳሪ በኋላ የባህልና ቱሪዝም ሚኒስትር ዴታ እንዲሁም የአፋር አብዮታዊ ዲሞክራሲያዊ ግንባር ኦርዶፍ ሊቀመንበር የነበሩትን አቶ መሐመድ አጋስን ጨምሮ እውቅ የአፋር ተጠቃሽ ሰዎችን አነጋግሮ በሰራው በዚሁ ሪፖርት የአፋር ህዝብ በ1983 ለሁለት በመከፈሉ ደስተኛ ለመሆናቸውን የጠቀሱት ስማቸው እንዲጠቀስ ያልፈለጉ የአፋር ባለስልጣን አፋሮች በኢሳያስ አፈወርቂ አስተዳደር ስር ሰብአዊ መብት ረገጣና መገለል እንደሚደርስባቸው ገልጿል ሲል አክሏል። መጽሔቱ አክሎም የተባበሩት መንግስታት ድርጅትን የሰብአዊ መብት ሪፖርት በመጥቀስ አፋሮች በኤርትራ ውስጥ
ስልታዊ የሆነ ግድያ በወታደሩ አማካኝነት ደግሞ መደፈር እንደሚደርስባቸው ገልጿል። የኤርትራ መገንጠል የአፋርን ህዝብ በቤተሰብ ደረጃ ጭምር ከሁለት የከፈለ ነው። የ1990ው ጦርነት ደግሞ ችግሩን አባባሰው በማለት ለዘ አፍሪካን ሪፖርት ሀሳባቸውን የሰጡት የአፋር ክልል ባለስልጣን አፋሮች መኖር የምንፈልገው በአንድነት ነው፣ ከቀኝ ግዛት በፊት ከደጋው የኤርትራ ህዝብ ጋር ምንም አይነት ግንኙነት ኖሮን አያውቅም ሲሉም በኤርትራ ግዛት ስር የሚገኘው አፋር ወደ እናቱ ኢትዮጵያ መመለስና ከቀሪው የአፋር ህዝብ ጋር በአንድነት የመኖር ፍላጎትና ጉጉት እንዳለው ጭምር ገልጸዋል። በቀጣይ መረጃ ከባሊ ተራሮች ስር ከህዋት ራሳቸውን በጊዜ ያገለሉት ከባድ ሚዛን የፖለቲካና ወታደራዊ ኤሊቶች ከጠቅላይ ሚኒስትር አብይ ጎን መታየታቸው ለመቀለ ከባድ መልእክት እየተላለፈበት ክስተት መሆኑ ተሰምቷል። ከወዲያ ማዶ ከኢሳያስ አፈወርቂ ጋር ተባብረው ዳግም 4 ኪሎን ስለመያዝ እያለሙ ያሉት ደብረጽዮን ገብረ ሚካኤል የባሌው ስብሰባ አደገኛ ፈንጅ ነው ስለማለታቸው እየተነገረ ይገኛል። ጀነራል ጻድቃንና ጌታቸው ረዳ ከባድ ሚዛን የትግራይ የፖለቲካና ወታደራዊ ምልክቶች መሆናቸው በተደጋጋሚ ይጠቀሳል። ከህዋት ነባር አመራሮች በተለየ ተራማጅ አስተሳሰብ አላቸው የሚባሉት ሁለቱ ቁልፍ ሰዎች በተለይ በወጣቱ ትግራዋይ ትልቅ ድጋፍና ተቀባይነት እንዳላቸውም ይነገራል። በነ ደብረጽዮንና ፈትለወርቅ የሚመራ የህዋት ቡድን ከኤርትራ መንግስት ጋር የጀመረው ጥምረት በብዙዎች ዘንድ አልተወደደለትም። ይህን ድርጊት ተከትሎ በሰራዊቱና በፖለቲካ ክንፉ መካከል መከፋፈል የፈጠረ ሲሆን በርካታ የሰራዊቱ አካልም ራሱን በመነጠል ወደ አፋር በረሃ ወርዶ ራሱን የትግራይ ሰላም ኃይል በሚል አዲስ የትጥቅ ቡድን ማቋቋሙ የሚታወቅ ሲሆን እንደ ጀነራል ጻድቃን ያሉ ገለልተኛ የጦር አዛዦች ደግሞ ወደ አዲስ አበባ እንዲሸሹ አድርጓል። በፖለቲካው በኩል ደግሞ ጌታቸው ረዳን ጨምሮ የጊዜው አስተዳደሩ አመራር የነበሩት ብዙሃኑ የፓርቲው አባላት ከህዋት በመውጣት ስምረት የተሰኘ ፓርቲ ማቋቋማቸው የሚታወቅ ነው። ከረፈደም ቢሆን የነጌታቸውን ከጠቅላይ ሚኒስትር አብይ አህመድ ጎን መሰለፍ ያስተዋለው ህዋት ታዲያ ከባድ አጣብቂኝ ውስጥ መግባቱ እየተነገረ ሲሆን በተለይ በትላንትናው ዕለት ጠቅላይ ሚኒስትር አብይ ጌታቸው ረዳ፣ ጀነራል ጻድቃንና ሌሎችም ወሳኝ ሰዎች ሰብሰብ ብለው የታዩበት የባሌ ተራሮች ጉብኝት መቀለን በድንገተኛ ድንጋጤ ከእንቅልፍ ያባነነ ሆኗል የተባለው ለጉዳዩ ቀረብ ያሉ ምንጮች እንደሚሉት የነጌታቸው ረዳ ቡድን ከነ ደብረጽዮን ስብስብ ጋር ሲነጻጸር ከባድ ሚዛን የሚባልና ሰፊ ህዝባዊ ድጋፍ ያለው መሆኑ እየተነገረ ሲሆን ስብስቡም ጀነራል ሳሞራ የኑስ፣ ሌተር ጀነራል ጻድቃን ገብረትንሳኤ፣ ሌተር ጀነራል ዮሐንስ ገብረ መስቀል፣ ሜጀር ጀነራል መስፍን አማረ፣ ብርጋዴር ጀነራል ተክላይ አሸብር ወዘተ የመሰሉ ስመጥር ጀነራሎች መኮንኖች ያሉበት ነው። በፖለቲካውም ዘርፍ እነ ዶክተር ቴዎድሮስ አዳኖም፣ ጌታቸው ረዳ፣ አምባሳደር ብርሃነ ገብረ መስቀል፣ ዶክተር አብርሃም በላይና መሰል የማናውቃቸው ሰዎች ያካተተ ሲሆን ከወጣቱ የትግራይ ማህበረሰብና ከዲያስፖራው እንዲሁም ከፌደራል መንግስቱ ሙሉ ድጋፍ ያለው ኃይል መሆኑ ሚዛን እንዲደፋ የሚያደርገው መሆኑን ተከትሎ ስጋት የገባቸው ደብረጽዮን ገብረ ሚካኤል፣ ጌታቸውና ጻድቃን የአብይ አደገኛ ፈንጂዎች ናቸው፣ በጊዜ መፍትሄ ካላዘጋጀን ያጠፉናል ሲሉ መናገራቸው ተሰምቷል። ይህ በእንዲህ እንዳለ ከፕሪቶሪያው የሰላም ስምምነት በኋላ ህዋት በሁለት ዋና ዋና አንጃዎች መከፈሉንና ጠንካራ አቋም ያለው አንጃ ከቀድሞ ጠላቱ የኤርትራ መንግስት ጋር አዲስ ግንኙነት መመስረቱ ሆርን ርብ የተባለ ተቋም ባወጣው ትንታኔ ገለጸ። የአዲስ ትስስር በውጭ ኃይሎች የተቀነባበረ ሲሆን የኢትዮጵያና የቀጠናውን መረጋጋት አደጋ ላይ የሚጥል ነው ሲል ዘገባው አስረድቷል። የህዋት የውስጥ መከፋፈል ትንታኔው እንደሚጠቁመው ከጦርነት ማብቃት በኋላ በህዋት ውስጥ ከፍተኛ የሆነ የሐሳብ ልዩነት ተፈጥሯል። በቀድሞው የጊዜው አስተዳደር ኃላፊ አቶ ጌታቸው ረዳ ይመራ የነበረውና እንደ ሌተር ጀነራል ጻድቃን ገብረትንሳኤ ያሉ አመራሮችን ያካተተው ይህ ቡድን የፕሪቶሪያው ስምምነት ሙሉ በሙሉ በመደገፍ ከኢትዮጵያ ፌደራል መንግስት ጋር መስራትን ይመርጣል። አቶ ጌታቸው ረዳም በመጨረሻ ከጊዜው አስተዳደሩ ለቀው በጠቅላይ ሚኒስትር አማካሪነት መሾማቸው የዚህ አካሄድ ማሳያ ነው ተብሏል። በአንጻሩ በድርጅቱ ውስጥ ከፍተኛ ስልጣን ባላቸው ነው ወይዘሮ ፈትለወርቅ ገብረ እግዚአብሔር በሚመሩት የድሮ የህዋት አመራሮች የተዋቀረው ይህ አንጃ ከፌደራል መንግስቱ ጋር ያለው ግንኙነት የሚቃወም ነው። ዘገባው ይህ ቡድን በአሁኑ ወቅት ከኤርትራ መንግስት ወይም ህግደፍ ጋር የፖለቲካና የኢኮኖሚ ትስስር እንደፈጠረ ይገልጻል። እንደ ዘገባው ይህ አዲስ የህዋት ህግደፍ ግንኙነት በዋናነት በትግራይ የሚገኙ እንደ ወርቅ ያሉ የተፈጥሮ ሀብቶችን በኤርትራ በኩል በህገወጥ መንገድ በመሸጥ የገንዘብ ምንጫቸውን ለማጠናከር ያለመ ነው። ጽምዶ የተባለው ተፈናቃዮች የማስፈር ዘመቻም ተፈናቃዮች ኤርትራ ወደ ተቆጣጠረቻቸው እንደ ዛላምበሳና ሂሮቢ ባሉ አካባቢዎች እንዳይመለሱ ለማድረግ የተቀነባበረ የጋራ ሴራ መሆኑን ትንታኔ ጠቁሟል። ይህ ግንኙነት ድንገት የተፈጠረ ሳይሆን ግብጽና የአውሮፓ አጋሮቿ የጠቅላይ ሚኒስትር አብይ አህመድን አስተዳደር ለማዳከም በማሰብ የቀድሞቹን የህዋትና ህግደፍ ግንኙነት እንደገና እንዲያሰራራ በማድረግ የተቀነባበረ ነው ሲል ዘገባው ይከሳል። ትንታኔው አክሎም ይህ አዲስ ትስስር ግጭቱን ከትግራይ ወደ አማራ ክልል ለማዘዋወር እየሰራ መሆኑን ገልጿል።
ለዚህም እንደ ዳዊት ኃይለ ጊዮርጊስና አንዳርጋቸው ጽጌ ያሉ የቆየ ፖለቲካ ተዋናዮች በመጠቀም የተከፋፈለውን የፋኖ ንቅናቄ ለማስተባበር እየሞከሩ ነው ብሏል። የዚህ ዕቅድ የመጨረሻ ግብም ወደ ሸዋ በመዝለቅ በአዲስ አበባ ላይ ጫና በመፍጠር ዓለም አቀፍ ጣልቃ ገብነትን መጋበዝ እንደሆነ ትንታኔው አስረድቷል። የሆርን ሪቪው ዘገባ በሰሜን ኢትዮጵያ ያለው የጸጥታ ችግር ከሀገር ውስጥ አልፎ የቀጠናው ኃይሎች ጣልቃ ገብነት የሀብት ብዝበዛና ድንበር ተሻጋሪ ሴራዎች የተሳሰሩበት ውስብስብ የግጭት ስነ ምህዳር መፍጠሩን አመልክቷል። የተወደዳችሁ የቻናላችን ቤተሰቦች ለአሁኑ ለእናንተ ይመጥናሉ ብታደምጧቸው ታተርፉባቸዋላችሁ ብለን የመረጥንላችሁ ዕለታዊ መረጃዎቻችን እስካሁን ያደመጣችኋቸው ነበሩ። በተመሳሳይ ሀገራዊና ቀጠናዊ ጉዳዮች እንዲሁም ዓለም አቀፋዊ የጂኦፖለቲካ ወታደራዊና አነጋጋሪ ክስተቶችን ለበለት ተከታትለን በትኩስ ይዘን እንደምንቀርብ እያሳወቅን የቻናሉ ቤተሰብ ካሏችሁ ሰብስክራይብ፣ ቪዲዮን ላይክ እና ሼር በማድረግ ተደራሽነታችን ታሰፉ ዘንድ አክብሮታዊ ግብዣችን ነው። አበቃን። ሰናይ ጊዜን ተመኘን።